ዳጣ በክፍል 39 እንግዲህ አርጁና ናታንን ለመደብደብ ወደ ኤቢ ቤት ሄዶ ነበር ያለቀው። ሰላም ሰላም ወደ ቤተሰቦች እንደምናላችሁ፣ ዳጣ በክፍል 40 ይዤላችሁ መጥቻለሁኝ። አርጁን የሄደው እንግዲህ ናታንን ለመደብደብ ነበረ። ማለት ለመናገር በሩን ከፍቶ ሲገባ ሁላቸውም ናቸው የደነገጡትኝ። ኤቢም ዳጣም ናታንም። ቆይ አንተ ምንድን ነው አሁንም ልታረግ መጣ? ዳጣ እንግዲህ በመሀል ገብታ ናታን እያንተተውን ያዋራዋለውኝ ነገር አብርዶ ብላ፣ ቆይ አንተ ለምንድን ነው የመጣኸው? አንተ ቅርብ ጊዜ አይደል እንዴ ከእስር ቤት ፈርመ የወጣኸው? ስለዚህ እዚህ መምጣት አልነበረብህም። ኤቢ ለምንድን ነው የማትረጅኝ እያለ ነበር አርጁ ማለት ነው። ትረዳለች፣ ግን አሁን እናትና አባቷ ቤት ውስጥ ስላሉ አንተን ካዩ ለእሷ ከባድ ነው የሚሆነው። ከቤት ትባረራለች። ደግሞ የምትወዳት ልጅ ከቤት እንድትባረር ትፈልጋለህ እንዴ? አውቃለሁ አንተ ያራድዬ ልጅ ነው። ያራዳ ልጅ ደግሞ እንዴ ካፈቀረ እና አሁን እያለች ብቻ ዳጣ ተፍ ተፍ እያለች ነበረ። በቃ አሁን ውጭ ሄደን እናውራ፣ እዚህ ካዩ ጥሩ አይመጣም። እሷንም ከቤት ያስወጡታል። ስለዚህ ውጭ እናውራ፣ ናታን ደግሞ ኤቢን ይዘሃት ነው ብላ እንግዲህ አርጁን ይዛ ወደ ውጭ ላለች ማለት ነው ዳጣ። ወይዘሮ ማርታ ደግሞ ሁላቸውም ወደ አዲሱ ቤታቸው ገብተዋል። እቃቸውን ሁሉ እያመላለሱ ነበረ እና የዳጣ ክፍል ከናታን ክፍል አጠገብ ስለሆነ ኤቢ ሄዳ እየተቆጣቻት ነበረ። ቆይ አንቺ ለምንድን ነው ይህን ክፍል የመረጥሽው? ወይ ሰላምዬ ናት የመረጠችልኝ። አዎ የእሷ ስራ እንደሆነማ ገብቶኛል። አሁን እሷማ ከዚህ ቤት ገና ብዙ ሴራ ትሰራለች። የልጇን አባትም ዝም ተባለች፣ አሁን ደግሞ እንደዚህ እያለች ታሽቃብጣለች። እንዴ ምን ችግር አለው እዚህ በሆን? ቆይ ከናታን ክፍል አጠገብ ስለሆንኩ ነው? አዎ አንቺ ከናታን አጠገብ መሆን የለብሽም። ከዚህ ክፍል መሆን ያለባት ውሃ ናትኝ። ውሃማ እኮ ከአባዬና ከማዬ ክፍል አጠገብ ነው ክፍሏ። አይሆንም፣ በቃ ይሄ ክፍል ባዶ ነው መሆን ያለበት። አንቺ በፍጹም ከናታን አጠገብ መሆን የለብሽም። እሺ በቃ አንቺ ቀይሪኝ ስትላት ዳጣ ማለት ነው። አልቀይርሽም፣ ግን አንቺ ከዚህ ክፍል ትወጫለሽ። እንዴ ኤቢ አንቺ እኮ ትልቁን ክፍል ነው የመረጥሽው። ለምንድን ነው እኔን ታይኝ በቃ እያለቻት ነበረ ዳጣ ማለት ነው። ነግሬሻለሁ፣ ከናታን ማትርቂ ከሆነ ከዚህ ክፍልም ከዚህ ቤት ምንም ማስወጣሽ ብላ እንግዲህ ትታት ይላል አቢጌል። ወይኔ ፈጣሪ ወይ ትዕግስቱን ስጠኝ እያለች ነበር ዳጣ ደግሞ እንግዲህ አቢጌል ከወጣች በኋላ ናታን መጥቶ ነበር። እሺ ዳጣ እንዴት ነሽ? ቤቱ ተመቸሽ ወይ እያላት ነበረ። በአንተ ምክንያት ጦስ ውስጥ ገባሁኝ ስትለው ማለት ነው። አረ እኔ ጦሰኛ አይደለሁም። ቆይ ምን ለማለት ፈልገሽ ነው? ያው እዚህ ክፍል ልባረር ነው ስትለው፣ እንዴ ማንም ያባረረች ደግሞ? ኤቢ ናታ። ደግሞ ይሄ የሆነው በአንተ ምክንያት ነው። እኔ ደግሞ ምን አደረኩኝ? ለዛ ነው ጦሰኛ ነህ ያልሽኝ እያላት ነበር። አዎ እንግዳማ ሌላ ምክንያት ምንም የላትም፣ በአንተ ምክንያት ብቻ ነው። ምክንያቱ አንተ ነህ። ይኸውልሽ እንደውም ኤቢ ሲጀመር የጠላችሽ ያለ ምክንያት ነው። ያለ ምክንያት የጠላሽን ሰው ደግሞ ከዛ ሰው መራቅ ነው ያለብሽ። ምንም ብታደርግለት ምንም አይመስለውም። አሁን እኮ ለኤቢ ብዙ ነገር አደርግላታለሁ፣ ግን እሷ ፍቅር ራሱ መስጠት አቃታትኝ። ምንም ልንግባባ አልቻልንም። ይህ የሆነው በአንተ ምክንያት ነው እያለኝ እንግዲህ ዳጣ ሲጀመር አቢጌል ዳጣን ስለማትወዳት ነው እንጂ በናታን ምክንያት ብቻ አይደለም። ናታንም እንግዲህ ዳጣን ቆይ አንቺ ግን ለምንድን ነው የማትረጅኝ? የገባሽ እንዳልገባሽ የምትሆኘው ሲላትኝ፣ አዎ ካልገባኝ ከገባኝ በቃ ገብቶኛል ማለት ነው ብላ፣ በቃ ናታን ተው፣ ጭራሽ የማይሆን ነገር ነው። ሲቀጥል አቢጌል አሁን ካየች ደግሞ ከባድ ነው የሚሆነው። ስለዚህ ሄደልኝ ከዚህ ስትለው፣ ታይ ዳጣ ታይ ቢላትኝ እሷ ልትረዳው አልቻለችም ማለት ነው። ወደ ሰላም እየሄዱ ነው። ወደ ሰላምዬ እንዴት ነሽ? ላግዝሽ ወይስ ከወንዶች ኩሽና አይገባም ከሚሉት ሴቶች ነች ስላትኝ፣ አይ እኔ እንኳ ችግር የለውም፣ ግን ለምንድን ነው ሴቶች ወንዶች ኩሽና ገብተው እንዲሰሩ የማትፈልጉት ለምንድን ነው እያለ እንግዲህ ናታን እየጠቃት ነበር ሰላምዬን። ሰላምዬ እንኳ ሴቶች እንኳ እቃቸውን እንዲነካባቸው ስለማይፈልጉ ይሆናል፣ ግን ያው ወንድ ልጅ ኩሽና ቢገባ ችግር የለውም። እንደሚግን ወንድ ልጅ መስራት ያለበት አደጋ ያለበት ስራ ነው ብላችሁ ነው ሲል፣ እንዴ የኩሽና ስራ አደጋ የለበትም ያለው ማን ነው? ያው ግን የወንዶች ስራ የተለያየ ስለሆነ ነው እያለችው ነበረ። ግን ናታን የምን ሆነህ ነው እንደዚህ የከፋ? አይ ምንም አልሆንኩም ሰላምዬ ብላትኝ፣ ኧረ እባክህ ንገረኝ ምን ሆነህ ነው? በዳጣ ምክንያት ነው። ዳጣ ደግሞ ምን አደረገችህ? ማለት ምን አድርጋ አስከፋችህ? ምንም ልትረዳኝ አልቻለችም። ጀመር ዳጣ እንደዚህ አይነት ነገር የምትፈልግ አትመስልም። እኔ ዝም ብዬ እኔ ፍቅር ስሰጣት ከእሷ የምጠብቀው ነገር አለ። እሷ ደግሞ እንደዚህ አይነት ነገር በፍጹም አትፈልግም። ስለዚህ ይህን ነገር መተው ነው ያለብኝ እያለ ነበር ናታን። እንዴ ናታን በፍጹም መተው የለብህም። አይ ዳጣ ሲጀመር ግዴታ በዚህ አይነት ብቻ ሳይሆን እህቴ መሆን ትችላለች። ዳጣ ጥሩ ልጅ ናትኝ።
በዚህ ካልተሳካ እህትና ወንድም መሆን እንችላለን። እንዴ ለምንድን ነው አንተ ቆይ መጽሐፍን ታነቢለ እንዴ? አዎ መጽሐፍ ባነብም እኮ ሁሉም ነገር እንግዲህ ተመሳሳይ ቦታ አይሰራም። ስለዚህ መተው ነው ያለብኝ። እኔ ፍቅር እየሰጠዋት እሷ ፊት እንድትነሳኝ አልፈልግም። ሲጀመር እሷ እንደዚህ አይነት ሀሳብ የላትም ብሎ ነው ለሰላምዬ ንግራት። ሰላምዬ እንደ እውነታዬ እኔ ወንድ ብሆን እንዴት በፍቅር ጠብ እንደማረገት አሳይ ነበረ። ሲጀመር ተስፋ መቁረጥ የለብህም። ይኸውልህ አሁን እኔ ስማኝ፣ ዝም ብለህ ዝጋት በቃ ማለት ዝም በላትኝ ናቃት ምናምን፣ ከዛ የሚፈጠረውን ታያለህ። እንዴ ሲጀመር ለምን ብዬ ነው ዳጣን የምዘጋትኝ? ምን አድርጋኝ ብዬ ነው የምዘጋት? ግድ የለህም ናታንዬ፣ ዝም ብለህ ዝጋትኝ። ከዛ በኋላ የሚሆነውን ታያለህ። እሺ ሰላምዬ በቃ ለመንሻው እመኒ በቃ እሺ፣ ካላገዝኩሽ ሊሄድ ወደ ክፍሌ ብሎ ናታንም ሄዷል ማለት ነው። እንግዲህ ዳጣ ስታናግረው ናታን እያወራት አይደለም። ወይዘሮ ማርታን ደግሞ ኤቢ ሄዳ እማዬ እንዴት ነሽ? አባዬ ግን ምንም ያመጣልኝ ይመስልሻል? እኔ እንጃ ምን እንደሚያመጣልሽ። ሲጀመር ለስራ ነው የሄደው፣ ግን እኔ ሲመስለኝ ለዳጣ ነው ስጦታ የሚያመጣላት የሚሆነው። ወይ አንቺ ልጅ ምን አለ አባትነቱን ብቻ ቢበቃሽ፣ ደህና ደህናውን ብታስቢ፣ እስኪ መጀመሪያ በሰላም ይመለስ በይ እያለቻት ነበረ። እሺ እማዬ ይሁን፣ ግን የሆነ ነገር ልንገርሽ። ለምን ሰላምና ዳጣን አናወጣጣቸውም? አባዬ ስለሌለ። ምንድን ነው የምናወጣጣቸው እንዴ? አይ ሰላምዬንም የልጇን አባት አውጭን ብለው ዳጣንም ማን እንደሆነች ትናገር። አባዬ ስለሌለ ስትላት፣ እንደው አንቺ ልጅ ግን ምን አይነት ልጅ ነሽ? ቆይ ምን ባደርግሽ ነው የሚሻለው? እኔ እኮ ጨጓራ የላጥሽም ያለቻት ነበረ። እንግዲህ ወይዘሮ ማርታ እማዬ እኔ እኮ የእውነቴን ነው፣ ደግሞ የምነግርሽ ነገር አለ። ኧረ ተይኝ፣ አትንገሪኝ፣ ሲጀመር አትንገሪኝ፣ አልፈልግም። በቃ ሰላምዬን ታያትኝ፣ አልፈልግም፣ መናገር አልፈልግም የልጅን አባት ካለች፣ አንቺ ምን አስጨነቀሽ? እራሷ ትጨነቅበት። ልጇም ከወለደች በኋላ ካደገ በኋላ ይጨነቅበት። እኛ ምን አገባን? አላስታውቅም ካለኝ በአቅማችን ጠይቀናታል። አይ እማዬ ማወቅ አለብን እያለ እንግዲህ አቢጌል እንግዲህ የሆነ ነገር ከያዘች አትመለስም ማለት ነው። ወይዘሮ ዝናሽም ማለት ወይዘሮ ማርታም እንደውም የሆነ ታሪክ ልንገርሽ ካስተማረሽ፣ አንድ ሰውዬ ነበረ፣ ጥሩ ሰው የሚባል ሰው ነበር እና ከውጭ ቆይቶ ወደ ቤት ሲመጣ መንገድ ላይ የሆነ መኪና ቆሞ ያገኛል። እና ለምንድን ነው የመኪና እዚህ የቆመው ብሎ በጣም ተናደድና ተበሳጨ። እና መኪናውን ደግሞ ለምን እንዳቆመ መጀመሪያ አልጠየቀም። ያንን መኪና ገፋለሁ ብሎ ሲታገል መኪናው ከሱ ላይ ወድቆበት ሞተ። ግን ቢተው ኑሮ እንደዛ አይሆንም ነበረ። ቢያልፈው ኑሮ ምንም አልተነካበትም። ዝም ብሎ ቢያልፈው ኑሮ አይሞትም ነበረ። ስለዚህ አንቺም ዝም ብለሽ ማለፍ ሞክሪ፣ ዝም በይ እስኪ እያላቸው። አቢጌል ግን ምንም የሚያስተምራት ሰው አይደለችም። እንደዛ ሁሉ ታሪክ ተነግሯትኝ እሺ በቃ የሰማሁትን ልንገርሽ ስትላት፣ ኧረ እኔ አልፈልግም፣ እዚህ ተነስተሽ ሂጂልኝ፣ እንዴ ባንቺ ምክንያት ነው የተቃጠለ ልሞት እንዴ ብላ እንግዲህ አባራታለች። ናታን ደግሞ እማዬ እንዴት ነሽ? አባዬ ናፈቀሽ እንዴ ካሁኑ እያላት ነበረ። እና ለስንት ጊዜ ነው የሚቆየው? ለሳምንት ነው የሚቆየው እያሉ እያወሩ እያለ ዳጣ መጣ በመሀል። ዳጣ እንዴት ነሽ? የት ውለሽ ነው? እኔ ድርዬ ምናምን እያለቻት ነበረ ወይዘሮ ማርታ። ወይ እማዬ በዚህ ዞር ዞር እያልኩ ነበረ እና ናታን አላናገራትም፣ አንገቱን ደፍቶ ዝም ነው ያለው ማለት ነው። ከዛ እሷም ተቀይማ በቃ ልሂድ ብላ ስትሄድ ወይዘሮ ማርታ አንተ ምን ሆነ ነው የዘጋትኝ ልጅቷን ስትለው፣ አረ እኔ ያልዘጋኋትም በሀሳብ ይዤ ነበረ ላት። እንግዲህ እንደው እኔ ግን ይች ልጅ እንደ ወንድ ሆና ልጅ በነበረች ስትለው ለናታን፣ እንዴም ማየ ችግር የለውም እኮ ሴቶችም እንደ ወንድ ልጅ መሆን ይችላሉ። አይ መሆን አይችሉም፣ ሲጀመር ጸባያቸውን መቀየር አይችሉም። አይ ደረጃ ወንድ ልጅ ፈልግ ነበር ያለ እሱ ሳልወልድለት በመቅረቴ በጣም የቆጨኛን እያለችው ነበረ ለናታን። ናታንም ግድ የለሽም እማዬ ያሉት ይበቃሉ፣ ኤቢ ደግሞ ትስተካከላለች፣ ውሃ ደግሞ ጥሩ ልጅ ናትኝ። ውሃማ እኮ ህፃኑን አቀረ። የሚመጡት ሳይኮሎጂ ውስጥ ሁሉ ራሱ እንደሷ ጅላው ነው የሚመለሱት ሊያስተምሯት መጥተው። ምንም የምትመለስ ልጅ አይደለችም። ኤቢም እንደምታያት ናትኝ። በዚህ ጸባያ ወይ ጥሩ ባል ካላገኘች እንዴት ነው ይህን ጸባዩን ችለው የሚያኖራት ሰው የሚገኘው? ያለች እንግዲህ አቤጊ ደግሞ ተደብቃ እየሰማቻቸው ነበር ይህን ሁሉ ሲያወሩ። እና ናታንዬ አንተ ግን ከኤቢ ፍቅር ነገር አልያዘህም ወይ ያለች ነበረ። ናታን ማረ በፍጹም ማለት ኤቢ ቆንጆ ናትኝ ግን አልያዘኝም ምናምን አላላትም። እንደዛ እያለ ነው የነበሩ ማለት ነው። ምክንያቱም ወይዘሮ ማርታ ከዚህ በፊትም ጠይቀዋል። ኤቢና ናታን አብረው እንዲሆን ትፈልጋለች። ዳጣ እንግዲህ ናታን ስለዘጋት በጣም አዝናለች እና ወደ ክፍሏ ሄዳ
ውሃ ማለት ነው። ዳጣዬ ምን ሆነሽ ነው እንደዚህ ሆንሽ? ምግብ ላምጣልሽ እንዴ? አይ ምግብ አልፈልግም። እና ምን ሆነሽ ነው? እማዬ ምግብ እንድሰራለን ልንገራት? አልፈልግም። ግን ይሄ ናታን በጣም ነው የጠገበው። ቆይ ምን አባቱ ነው ያኮረፈኝ እያለች ነበረ። እንዴ ምን በልቶ ነው የጠገበው ስላታለች ደግሞ ውሃ ማለት ነው። ምን እንደበላ አላውቅም፣ ግን እያናገረኝ አይደለም። ይኸውልሽ ሄደሻል። እሺ ጥናተን ምን ላድርግልሽ ስትላት በጥፊ ባይልኝ እንዴ፣ በቃ እየቀለድኩሽ ነው። ግን ስትየው መወደድ ባንተ ነው እንዴ የተጀመረው በይው ብላ ነው ለውሃ የነገረቻት ማለት ነው። አይ በቃ ተይው ይሄንም እየቀለድኩሽ ነው ምንም እንዳትይው ብላት ውሃ ግን አይለዋለሁ ብላ ሂዳ እንግዲህ ወይዘሮ ማርታና ናታን እያወሩ ባሉበት ዳጣ ስትልህ መወደድ ብርቅ ነው እንዴ ነው ያለችው። እሷ ግን መውደድ ባንተ አልተጀመረም ነው ያለቻት። እሷ ደግሞ ገልብጣ ነው የነገረቻቸው ማለት ነው። ወይዘሮ ማርታን በጣም ነው የደነገጠችው። መጀመሪያ ናታን ዝም ብሏት ነበር ውሃን፣ ግን አቤጌል ተደብቃ እየሰማቻቸው ስለነበረ እሺ ተናገሪ ዳጣ ምንድን ነው ያለች ስትል እንዴ አንቺ ደግሞ እዚህ በር ስር ተለጥፈሽ ምን ታደርጊያለሽ እያለቻት ወይዘሮ ማርታ እንግዲህ ውሃ ተናግራለች ማለት ነው። የተናገረችው ደግሞ ትክክለኛ መልእክት አይደለም። መውደድ ባንተ አልተጀመረም ነው ያለችው ዳጣ። እሷ ደግሞ ሂዳ መወደድ ብርቅ ነው እንዴ ነው ያለቻቸው ማለት ነው። ወይዘሮ ማርታ ምን ብላ በጣም ደንግጣ እያየቻት ነበረ ውሃን። ሰላምዬ ደግሞ ምጥንና ውሃ ማለት ነው። ቆይ አንቺ ግን ገብቶች ነው የምታጠኙ መጽሐፉን ስትላት፣ አዎ ገብቶኝ ነው፣ ግን ምግብ መስራት ማለቴ ሰላምዬ ስትወልድላችሁ ማን ነው ምግብ የሚሰራላችሁ? እኔ ነኝ የምሰራው። እንዴ አንቺ ደግሞ ምግብ መስራት ትችያለሽ እንዴ? አዎ እችላለሁ። እና ምን ትችያለሽ? ቀይ ወጥ መስራት ትችያለሽ? አዎ እችላለሁ። ቀይ ወጥ እኮ እንዲሆን በርበሬውን መጨመር ብቻ ነው እያለኝ ነበር ውሃ ማለት ነው። ኧረ እንደሱማ አይደለም፣ ቆይ እኔ ያሳይሻለሁ ስትላት፣ ኧረ አንቺ ራሱ መች ሳልሽና በየአይነት መች ትችያለሽ? አዎ በየአይነት እኮ ከባድ ነው፣ ግን ሌላውን እችላለሁ። እንደውም እኔ ራሴ ሰርቼ ነው ማሳይሽ ብላ እንግዲህ ውሃ ማለት ነው ምግብ ለመስራት ወደ ኩሽና ገብተው ሽንኩርት እየከተፈች እንዴ እያለቃቀሰች ነበረ። ሰላም እየመጣ እናንተ ልጆች ምን እያደረጋችሁ ነው? ቆይ አንቺ ደግሞ እንድታደርጊ ነው ኩሽና የገባሽው? እንደዚህ እኮ ሙያ እኮ ትምህርት ያስፈልገዋል። መጀመሪያ ከእናቶቻችሁ ተማሩ። ነገ ስታገቡ አሁን እናንተ በሰራተኛ አድጋችሁ ስታገቡ ሙያ የላችሁም። ሳታገቡ በፊት መማር አለባችሁ ከእናቶቻችሁ። እራሱ ዶሮ መስራት እራሱ መማር አለባችሁ። እንዴ እኔ እናቴ ታስተምረኛለች እያለኝ ነበረ መጠን ውሃም እኔም እናቴ ታስተምረኛለች። እንደውም አሁን ባል ካገባችሁ በኋላ ሙያ ከሌላችሁ ወንድ ልጅ መልካችሁን አይቶ ቢገባ ራሱ ሙያና ጸባይ ካሌላችሁ አይፈልጋችሁም። ስለዚህ ሙያና ጸባይ ይኖራችሁ እያለች እንግዲህ ሰላምዬ ምጥንና ውሃን እየመከረቻቸው ነበረ። እንደውም አንድ ጥያቄ ልጠይቃችሁ፣ ዶሮ ስንት ብልት አላት ስትል 12 ብላ ምጥን ስመልስ ውሃ ደግሞ አረ ዶሮ ምንም አይነት ብልት የላትም እያለች ነበረ። አይ ውሃ በቃ ውጡ፣ ለማንኛውም ሙያ ተማሩ፣ ግን አሁን ከኩሽና ውጡ ብላ ሰላምዬ እንዲሁ ምን አይነት ልጆች ናቸው ብላ አስወጥታቸዋለች ማለት ነው። ይህ ደግሞ አሁንም ተንኮል ማሳቧን አላቆመችም። እንግዲህ ናታን ጋር ተቀምጣ እያወራች ነበረ። እኔ ምን ናሳንማ የዱባይ ከደ ስንት ወር ሆናትኝ? 7 ወር ምናምን የሆናታን ሲላት ናታን ማለት ነው። አሁን ሰላም 7ኛ ወሯን እየያዘች ነው ስትለው፣ እንዴ አሁን ደግሞ የማየ ዱባይ መሄድና የሰላም እርግዝና ለምንድን ነው የምታገናኘው ሲላት፣ አይ ምንም ዝም ብዬ ነው። አይ ኤቢ እያሰብሽ ያለሽው ነገር ገብቶኛል። ይሄ የምታስቢው ነገር ጥሩ አይደለም። ቆይ አንቺ ምን አይነት ልጅ ነሽ ብለው እንግዲህ ናታን እየገሰጻት ነበር። እንደዚያ ነገር ማሰብ ጥሩ አይደለም። ደግሞ ቢሆን ራሱ የአባትሽን ገበና መናገር የለብሽም፣ መደበቅ ነው ያለብሽ። እንኳን የቤተሰብ ገበና ቀርቶ የጓደኛ ገበናና ሚስጥርም ይጠበቃል። እንደዚህ የሰውን ገበና መውጣት ጥሩ አይደለም እያለ እንግዲህ ናታን ማለት ነው አንዳንድ ጥቅሶችን እየጠቀሰ እያስተማራት ነበረ ኤቢን። ኤቢ ግን ገዛ የምትማር ሰው አይደለችም። እውነት ለመናገር ትክክል ናት እኮ። ቆይ እኔ እውነት ስለተናገርኩ ነው እንደ የምጠላው እያለች ነበር። እኔ አይቼው ማለፍ አልችልም፣ እውነቱን ደግሞ እውነት ነው የምለው፣ መሸፋፈን የሚባል ነገር የለም ብላ ነው ለናታን የነገረችው አስረግጣ። በእርግጥ እውነቷን ነው። ያው ሰላም ያረገዘችው ወይዘሮ ማርታ ዱባይ ስትሄድ ነው ያረገዘችው። ግን ኤቢ ፈልፍላ ደርሳበታለች ማለት ነው በሀሳብ ቁጭ ብላ በቃ የምታስበው ስለነ ሰላምና ስለ ቤቱ ሁኔታ ነው። ብቻ ስለ ተንኮል ብቻ ነው የምታስበው። እንደ ልጅ አይደለችም። ናታንም አንቺ ግን ምን አይነት ጸባይ ነው ያለሽ እያለ ብቻ መጨረሻው እንግዲህ ያለቀው ውሃ ማለት ነው። ሰላም ውሃ ለወይዘሮ ማርታና ለናታን ዳጣ እኮ እንደዚህ ያለች ብላ ያላለችውን ነግራቸው ደንግጠው ሁላቸውም ነው ያለቀው።
ውድ ቤተሰቦች በክፍል 40 ይህንን ይመስላል። በክፍል 41 እስከምንገናኝ ድረስ ቸር ሰንብቱ።